ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በማርቲ ገበያ የተለያዩ መረጃዎችና ስራዎች ይቀርባሉ። ከነዚህም ውስጥ ዛሬ ከ500 ሺህ ብር ጀምሮ የሚሸጡ የስራ እና የመንቀሳቀሻ መኪኖችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር በማድረግ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆይታ አድርጉ። ማርቲ ገበያ የብዙዎች መገበያ። አባዱላ ሞተር ስርኤል ነው። ሞዴሉ 2007 ሁሉ ነገሩ የፋብሪካ ነው። ዋጋ 2,200,000 ብር ነው። ሻርክ ሞዴሉ 2008 ሞተር ይፈልጋል ማለቴ ትንፋሽ ያለው ንጹህ ነው። ሌላ ነገሩ ጠርዝ ንክኪ የለውም። ዋጋው 2,500,000 ብር ይባላል። ውስን ድርድር አለው። ዲፎርዲ ዶልፊን ሞዴሉ 2003 ሁሉ ነገሩ የፋብሪካ ነው። ዋጋ 2,400,000 ብር ነው። ዲፎርዲ ዶልፊን ሞዴሉ 2006 ግጭት ግልብጥ የለውም። ዋጋው 2,500,000 ብር ነው። ኮሮላ ሞዴሉ 2005 በሊብሬ ደግሞ 2007 ነው ማኑዋል። ዋጋ 1,650,000 ብር ነው። ዋኔችዜድ ሲንግል ካፕ ነው። ሞዴሉ 2005 ስፕሪንግ ነው። ፍለፊቱ ምንም አይፈልግም። ሁሉ ነገሩ የፋብሪካ ነው። ዋጋው 4,200,000 ብር ይባላል። ባንክ 1 ሚሊዮን አለበት። ሃይዙዚ ኦባማ ሞዴሉ 2020 ነው። ሁሉ ነገሩ የፋብሪካ ነው። ዋጋው 4,200,000 ብር ነው። ሎንግ ቤዝ ሞዴሉ 1995 ሁሉ ነገሩ የፋብሪካ ዋጋ 1,600,000 ብር ነው። ሃይሩፍ ሞዴሉ 2013 የፋብሪካ ነው። ሁሉ ነገሩ ዋጋው 2,800,000 ብር ነው። እንግዲህ ለዛሬ የመኪና አይነቶች ሰብሰብ አድርጌ ይዣችሁ የመጣሁት እነዚህን ይመስላሉ። የቤት መኪና አብዛኛው በቤንዚን ነው የሚሰራው። የስራ መኪና ደግሞ በናፍታ ነው ብዙ ጊዜ የሚሰሩት። ለዛ ነው ዲፎርዲ ዶልፊን ሳቀርብ ቤንዚን ናፍታ ብዬ ማገዛው። አብዛኛው በኮሜንት ላይ የሚያስቀምጡት ጥያቄዎች ስለሆኑ ነው ይሄንን ያልኩበት ምክንያት። ቤንዚን መኪና የስራ መኪና ሆኖ ቤንዚን ሲሆን ልክ ከዚህ በፊት አባዱላ አቅርቤ እንደነበረ የቤንዚሎቹ የዋጋ ቅናሽም አላቸው ማለት ነው። ስለዚህ የአባዱላ ይሄን ያህል ሞዴል እንዲሁም ደግሞ ቤንዚን ነው የሚወስደው ብዬ እናገራለሁ። አለበለዚያ ከቤት መኪና ውጭ ያሉት የስራ መኪኖች እኔ የማቀርባቸው አብዛኛው የናፍታ ስለሆነ ነው። ያው ብዙ ሰው ይረዳል ብዬ ስለማስብ ነው። ነገር ግን በኮሜንት መስጫው ላይ እንደዚህ አይነት አስተያየት ለምን አትናገሪም? የቤንዚን ነው ቤንዚን ነው በናፍታ ነው የሚሰራው የሚል አስተያየት ተሰጥቶ የነበረ ከዚህ በፊትና ከዛ ተነስቼ ነው አሁን ልላችሁ የወደድኩት ማለት ነው። ስለዚህ ቤንዚን ወይ ናፍታ ብዬ የምገልጸው ብዙ ጊዜ ናፍታ ስለሚደጋገም ቤንዚን ሲሆኑ ገልጻለሁ ማለት ነው። ካለበለዚያ ካልገለጽኳቸው ሁሉም የናፍታ ናቸው ማለት ነው። ስለዚህ እንደዛ ብዬ ስለማስቀምጣቸው ናቸው። ያው ማርቲ ገበያ ሌላ ኮሜንት አስተያየት ያለው የማርቲ ገበያ ላይ በጣም ውድ ነው የሚሉ ሰዎች አሉ። እስኪ ዞር ብላችሁ አንዳንድ ዌብሳይቶችንም ሶሻል ሚዲያ ላይ የሚለቀቁትንም ቴሌግራም ቻናሎችንም ለማየት ሞክሩ። እንደዚህ የምትሉ ሰዎች ማለት ነው። እርግጠኛ ነኝ ከዛ በኋላ ታመሰግኑኛላችሁ ብዬ ተስፋ አደርጋለሁ። ምክንያቱም እኔ ከሌላ የተሻለ ዋጋ ያላቸው መኪኖች ናቸው። እኔን ካላስደሰተኝ ለሰዎች ልሸጠው አላወጣውም። ስለዚህ ዋጋው ተመጣጣኝ መሆኑን አይቼ ገምቼ ነው የማወጣው ማለት ነው። ሌላ ያው በእጄ የተለያዩ ቅጥቅጦች አሉ። ለምሳሌ ዱዳ 2004 1.5 የሚባል አለኝ 24 ወንበር ማለት ነው መግዛት ለምትፈልጉ። እንዲሁም ደግሞ ቅንጂት ሞተር የነከሰ ቆሞ ያለ 2008 ነው። እሱም እንደዚሁ እጄ ላይ ይገኛል። ዋጋው 1.3 ማለቂያ እየተባለ ነው። የቅንጂቱ ወንበርም ምንም ይፈልጋል። እንግዲህ ያንን አክሴፕት አድርጎ
በዚህ ዋጋ በገዛው ስንት ባወጣበት ይበቃኛል የሚለውን ሰው አይቶ መግዛት ይችላል ማለት ነው። እዚህ ጋር ያላመጣኋቸው ከዚህ በፊት ፖስት አድርጌያቸው ስለነበረ ያንን ፖስት እንድታዩት ስለፈለኩ ነው። ስለዚህ ከዚህ በፊት የተፖሰቱት ላይ እነዚህ አሁን እዚህ ጋር ያላስቀመጥኳቸው ፎቶአቸውንም ሆነ መረጃቸውን ከሌላ ጋር አንድ ላይ አርጌ ያላቀረብኳቸው መኪኖች ማለት ነው ከኋላ ፕሮፋይሌን ተጫኑና ዩቲዩብም ሆነ ቲክቶክ ፕሮፋይሌን ተጭናችሁ ወደ ውስጥ ስትገቡ በመጀመሪያ ላይ የሚገኘው ከፒን ከተደረገው ከታች ጋር የሚገኘው የመጨረሻ ቪዲዮ ስለሚሆን ሁልጊዜ ያንን ለመመልከት ሞክሩ። ምክንያቱም በየጊዜው ስለሚለቀቅ ቪዲዮ ያው ዋጋቸው መኪኖቹም ይለያያሉ። ስለዚህ በስም ብቻ ቶዮታ ብቻ ብሎ የቤት የስራ አላቅም ብቻ ምን አይነት መኪና እንደሚፈልግ በእርግጠኝነት የማይናገር ሰው ስላለ ቶዮታ ብሎ ይመጣል። ቶዮታውን ፒካፑን እንደዚህ አይነት መልስ የሚጠይቁ ሰዎች አሉ። እኔ በድምጽ በደንብ ግልጽ አድርጌ ያስቀምጣለሁ። ዋጋቸውን፣ ሞዴላቸውን፣ አይነታቸውን አስቀምጣለሁ። ምክንያቱም በየጊዜው ዋጋቸው ይጨምራል፣ ይቀንሳል። ስለዚህ ወይ ኪሳራ ትገባላችሁ ወይ ልፋት ትለፋላችሁ። እኔ ይመስለኝና የማይሆን ቦታ እንዳልካችሁ ያው የኔ መኪኖች በተለያየ ቦታ በኢትዮጵያ ውስጥ እንደሚገኙ ነግሬያችኋለሁ ከዚህ በፊትም አሁንም የምለው የተለያየ ቦታ ስለሚገኙ ማርቲ ገበያ በአንድ ቦታ የቆመ መኪና ስላልሆነ የምሸጠው በስራ ላይ ያለ ስለሆነ ለምሳሌ ከዚህ ሐዋሳ የሚሰራ ከዚህ አዳማ የሚሰራ ሊሆን ይችላል ባለበት በሚመቸው ባለቤቱ በሚመቸው ቦታ ነው ሄዶ ገዢ የሚያየው ማለት ነው። ሻጭ መኪናውን ለገበያ ያወጣል። የሚገዛ ደግሞ የሚመቸው ከሆነ ቦታው ላይ ሄዶ መኪናውን ያያል፣ ያፈትሻል፣ ያስፈትሻል። ከዛ ዋጋ ይደራደራል። ይሆነኛል ካለ መኪናውን ገዝቶ ይመጣል ማለት ነው። ይሄን ይመስላል እንግዲህ የዛሬው መልእክቴ ወይም ማስተያየት ከተሰጠው አንፃር ይሄን ይመስላል ማለት ነው። ስለዚህ አሁን ነዳጅ የናፍታና የቤንዚን የሚለው እርግጠኛ ነኝ የተመለሰላችሁ ይመስለኛል ብዙዎቻችሁ ማለት ነው። ያው አብዛኛው ሰው ውጭ ያለ ሰው ይሆናል እንደዚህ አይነት ጥያቄ የሚያነሳ ምክንያቱም አያውቅም። ሀገር ውስጥ ያለ ሰው እንደዚህ አይነት ጥያቄዎችን አያነሳም። ሌሎችንም ጥያቄዎች እንግዲህ በኮሜንት መስጫው ላይ አስቀምጡ። በደንብ በማየትና በመመርመር እነግራችኋለሁ። ወደፊት ደግሞ አንዳንድ ሰው ምላሽ የቱ ጋር እንዳለ ምን ማለት እንደሆነ ሻንስ ያለው ሲባል በምን ምክንያት እንደሆነ የቱ ጋር ነው ሻንስ የሚባለው የሚለውን ሙሉ መረጃ ስጭን ብላችኋል። ወደፊት ቦታውን በቪዲዮ እየቀረጽን መልስ ሰጣችኋለሁ፣ አሳያችኋለሁ። እየተማማርንም እንዲሁም እየተገበያየን ወደፊት እንሄዳለን። ማርቲ ገበያ የብዙዎች መገበያያ እንደመሆኑ መጠን ሁላችንም ልንሳተፍበት ይገባል እላለሁኝ። ላይክ፣ ሼር፣ ሰብስክራይብ እና የኦል ማድረጊያዋን ምልክት የደውል ምልክቷን ማለት ነው ኦል አድርጋችሁ በየጊዜው የሚወጡ ቪዲዮዎችን መከታተል ትችላላችሁ። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ነው። ማርቲ ገበያ የብዙዎች መገበያ